ምናምን አላልክ እና አንተ ስለምን ዋሸ? እኔ ደግሞ ምንድን ነው ያልሽው? አባዬ ትሁት እንደምታፈቅራት እኔ ካሌብ ነኝ ትሁትን ማፈቅራት? አይንህም ጥርስህም ሁሉ ነገር ይናገራል። ካሌብ ትሁትን ያፈቅራታል። አዎ ትሁትን ያፈቅራታል። ፊልም እኔ እሺ ደስ ይላል። ማን ነው ካሌብ? ባሌ ነው። ወራዳ ነሽ። ባልሽ እንዴት አንቺ እያለች ቤት ውስጥ በአንድ ሴት ፍቅር ይወድቃል? እሺ ምን ላድርግ? ጭራሽ እኔ ነኝ የምታደርጊውን የምነግርሽ። ትሰሚኛለሽ? ይኸውልሽ አንቺ ልጅ ሴት ልጅ ጥበበኛ ናት ይባላል ነው ወይስ አንቺ ጥበቡ ሲታደላቸው አልነበርሽም? ግራ ገብቶኝ እኮ ነው። ካሌብ እኔን እያየኝ አይደለም። እና እኔ ምን ላድርግሽ? ትሰሚኛለሽ? ያንን ሰውዬሽን አይኑን ከትሁት ላይ እንዲያነሳ ንገሪው። አለበለዚያ ይኸውልሽ አይኑን ነው ጎልጉዬ የማወጣልሽ። እኔ ብታወጣው ግድ አይሰጠኝም፣ ግን ንብረቱ ወደ እኔ እንዲዞር አድርግልኝ። የአንቺ ሀብት ጥያቄ ገደል ግባ። ትሰሚኛለሽ? እኔ ግን ትሁትን ማንም እንዲያይብኝ አልፈልግም። እሺ? ማንም። በካሌብ ስም ምንም ንብረት የለውም። መኪና፣ ድርጅቱ፣ ሁሉም ነገር በአባቱ ስም ነው ያለው። ስለዚህ ይህን ሰውዬ ግደልልኝ። ስሚ፣ እኔ ነፍሰ ገዳይ አይደለሁም። እንግዲያው ስም የፍቅር ነቀሳለ። በቃ አንድ የቤት ሰራተኛ ከቤታችሁ ወጥታ እንደሄደች እርሱኝ። አይ ትሁት በፍቅር አትሂጂ ስንላት እሷ ሰበብ ፈጥራ ለመሄድ ሞከረች። ድሮም ባዳ ነው የሚባለው እውነት ነበር። እቺ ትፈልጋለህ አይደል? አዎ ፈልጋለሁ፣ በጣም ፈልጋለሁ። አንተ እንደፈለክ ይሆናል፣ እፈታሃለሁ። ከልብሽ ነው ቲና? አዎ ከልቤ ነው። ግን አንድ ነገር አለ። አንቺ ካለ ምክንያት ምንም ነገር አታርጊም። የት ነህ? ሰውዬሽን ላስወግደው እየሄድኩ ነው። የኔ ጀግና አኮራኸኝ። ምን ላድርግልህ? በእናትህ እባክሽ አርፈሽ ዝም ብለሽ ስራሽን ስሪ። ብቸኛ ወራሽ የነፈስ ልጅ ነው። እኔ ደግሞ ህጋዊ ሚስቱ ነኝ። ስለዚህ ግማሹ ንብረት የኔ ሆነ ማለት አይደለም። ሽማግሌውን ካላጠፋው ንብረቱን እንደፈለግኩኝ ከቃሊብ ጋር መካፈል አልችልም ብላ የወሰነችው ቲና አሁንም እንግዲህ የአባባን ለማጥፋት እንግዲህ ተስማምታለች። ቲና አሁንም በሷ ምክንያት አባባ አደጋ ላይ ናቸው። ምክንያቱም እንግዲህ ትሁትን ሊያግታት ወይንም ደግሞ ትሁትን ሊወስዳት የመጣውን ሰው ተናግራ ነበረ ማለት ነው። አንተ የምትፈልገውን ነገር እኔ አድርግላለሁ፣ እኔ የምፈልጋቸውን እያንዳንዱ ነገሮች ደግሞ አንተ ማድረግ አለብህ በማለት እንግዲህ ቲና አስጠንቅቃ ነግረው ነበረ ማለት ነው። ምክንያቱም ከዚህ በፊት እንግዲህ ትሁት በእኔ ምክንያት እናንተ የሆነ ነገር እንዲገጥማችሁ በፍጹም አልፈልግም፣ ከዚህ ቤት እኔ መውጣት አለብኝ በማለት እንግዲህ አስባ ወስና ባለችበት እንዲሁም ደግሞ ደብዳቤ አስቀምጣ ባለችበት ሰዓት ልትወጣ ስትል እንግዲህ ቲና አግኝታታለች ማለት ነው። ቲና ስታገኛት ግን ለእሷ ያዘነች እና ለእሷ የተቆረቆረች በመምሰል እጅግ በጣም ውስጧን በመንካት ከዚያ ቤት እንዳትወጣ ወይንም ደግሞ ትሁት እንድትቀመጥ አድርጋታለች ማለት ነው። ጋቹ አንድና አንድ የሚፈልገው ቲና ከትሁት ጋር በጣም የቅርበት ጓደኛዋና በጣም ቅርብ እንድትሆን ነበር የነገራት ማለት ነው። በጣም የዋ ስለሆነች ታምንሻለች። ስለዚህ አንቺ የቅርብ ጓደኛዋ መሆን አለብሽ። የልቧ ጓደኛ ከሆንሽ ደግሞ ያሰበችውንና ያቀደችውን ነገር ማወቅ እንችላለን ብሏት ነበር ማለት ነው። ስለዚህ ቲና አሁን ላይ ወዳ ሳይሆን በግድ ማለት ነው ትሁትን እየቀረበቻት ትገኛለች። ግን ደግሞ በእሷ ቤት እያስመሰለች እና እሷን ለማጥመድ እየሰራች ትገኛለች። አሁን ላይ ግን ትሁት እውነት ቲና የተቀየረች እና ጥሩ ሴት የሆነች በመምሰል አሁንም እሷ ትሁት ቀርባታለች ማለት ነው። ምክንያቱም ለእሷ ስላሰበች ለእሷ ጥሩ የሰራች በባለፈውም እንደዚህ ሌባ አስደንግጦኝ እሷ አስጣለችኝ፣ እሷ ባልደረሰች ኑሮ ይሄኔ እኔ ወደ ቤት አልመለስም ነበር እያለች ለአባባ ስትናገር ነበር ማለት ነው። እና ከዚያም አንጻር አሁን ላይ ከልቧ የቀረበቻት በመምሰል እንግዲህ እንትን እያለቻት እሷም እየቀረበቻት ትገኛለች ማለት ነው። እና ቀስ ብላ ከዛ ቤት ለመውጣት እነሱንም ለአደጋ ያለማጋለጥ ነበረ ትሁት ማለት ነው። እውነት ለመናገር ጽሁፉ ላይ እንዳስቀመጠችው እኔ ከዚህ ቤት የምወጣው ለእናንተ ስል ነው አባዬ ወዳችኋለሁ እያለች በጣም ተንትና አስቀምጣ ነበር ማለት ነው። እና ይህንን ወረቀት ደግሞ ማንም
ማንም ቀጣጥሎ ማንበብ ይችላል በማለት እንግዲህ እሷ የልቧን ከሰራች በኋላ ካነበበችው ቴና እንግዲህ ቀዳ ጥለው ነበር። ግን ደግሞ የቀደደችውን ወረቀት አባባ አግኝቶታል ማለት ነው። አባባ አንቦታል። እንግዲህ ትሁት ለመሄድ ሀሳብ እንዳላት ለመጥፋት የምትሄድበት ሀሳብ ግን አሁን ላይ ምንም አይነት ነገር መናገር አልችልም አባዬ ይቅርታ አድርጉልኝ፣ ደግሞ ግን እወዳችኋለሁ እያለች እንግዲህ የጻፈችውን አጠቃላይ ማለት ነው አባባ አንብቦታል፣ አዳምጦታል። ግን ደግሞ ይህን ነገር እንዴት ባዳ ነው ሲል ነበር ማለት ነው። አባባ እንዴት እንደተረዱት ባናቅም ግን ደግሞ ትሁትን እሷን ጥፋተኛ አድርገዋታል ማለት ነው። ምክንያቱም እኛ ባዳ ስለሆነን ነው ትታን የምትሄደው የሚል ሀሳብ ነበር ነው የተረዱት ማለት ነው። ግን ደግሞ ትሁት እዚያ ቤቱ ወጥታ የምትሄደው ለነሱ አስባ ነው፣ ለነሱ ደህንነት ስላሰበች እነሱ እንዳይጎዱ በእሷ ምክንያት እሷን ብሎ ሲመጣ እነሱ እንዳይጎዱ የሆነ ነገር እንዳይሆኑ በማሰብ ነበረ ከዚያ ቤት ለመውጣት እያሰበችው እንጂ እዚያ ቤት ባትወጣና አብራቸው ብትሆን ከነሱ በበለጠ እሷም እጅግ በጣም ደስተኛ ነበረች። ምክንያቱም የምትወደው የምታፈቅረው ይብን ልጅ ራሱ ቃሌብ ከዚያ ቤት ስለሆነ ማለት ነው። አባባንም እንደዚሁ እንደ አባት በጣም ትወዳቸዋለች፣ ታከብራቸዋለች ማለት ነው። ስለዚህ እሷ እንደዚሁ ተገዳ በቃ አስቸጋሪ ጉዳይ ይሄ ሲከታተላት የነበረው ቤቱ ታውቆ ስለመጣባት እንጂ ከዛ ቤት መውጣት እንደማትፈልግም ከዚህ በፊትም በተለያዩ ነገሮች ጨክና እንዳልወጣች ሁላችንም የምናውቀው ጉዳይ ነው ማለት ነው። ግን ደግሞ ተንኮለኛዋ ተንኮል አይሰለቻት ቴና አሁንም በዚህ መልኩ እነሱን ለማጥመድ አስባለች ማለት ነው። ለዳኒ ፊትም የተቀየረችና እጅግ በጣም ጥሩ ሴት በመምሰል ቀርበዋለች። ምክንያቱም እኔ አንተን ካተረፉኝ ሁሉ ነገር ቀርቶ የሰው ገንዘብ ለራሴ ለማድረግ ብጥር አልሆንልኝም። ስለዚህ የራሴን የሆነ ነገር ነው መያዝ የምፈልገው። አሁን ላይ አንተን ለራሴ አደረግኩ ማለት ደግሞ ከብዙ ነገር አተረፍኩኝ ማለት ነው። ስለዚህ ያንተን ቃል ነው እኔ የምጠብቀው በማለት እንግዲህ እየሸወደችው ትገኛለች። በነገራችን ላይ እሱንም አትፈልግም፣ ለመጫወች ነው ከሱ ጋር የምትፈልገው በነገራችን ላይ ማለት ነው። ምክንያቱም በባለፈው ፓርት ላይ ስትናገር ነበረ ገና ብዙ ነገሮችም አንተ ለሄደንም አትሆንም ለእኔም አትሆንም ማናቸውም ጋር እንደማትሆን አድርጌ ከእሷም ጋር ለያይቼ ነው የምተውህ እያለች ነበረ ማለት ነው። እና አሁን ላይ ሀሳቧ እናንተ በየዋህ ልባችሁ ስታቀርቡ እኔ እናንተን ትተው እኔን እንዲቀርቡኝ ነው የማደርገው ወንዶችን ኤደንም ሆነ ትሁትንም ሆነ ስትናገር ነበር ማለት ነው። ለብቻዋ ማለት ነው። እነሱን ጠልተው ወደ እኔ እንዲመጡ ሁለቶችን ወንዶችም ሁላቸውም ወስደውብኛል። ስለዚህ እነሱን መመለስ የምችለው በራሴ መልኩ ነው በማለት እንግዲህ ቃሌብንም እንዲሁም ደግሞ ዳኒንም ማለት ነው ለመመለስ እጥረት እያደረግ ሁለቱንም ምን እንደምታደርጋቸው ባላቅም ግን ደግሞ ሁለታቸውን ለመመለስ እጥረት አደርጋለሁ ብላ ስትናገር ነበረ ቴና ማለት ነው። እና አሁን ላይ ማለት ነው አጋቹ እጅግ በጣም የሰማው ነገር ምንድን ነው ትሁትን እንግዲህ ቃሌብ ይወዳታል ያፈቅራታል ብላ ተናግራለች ማለት ነው። ትሁትን ለሚፈልጋት ሰው ይህን ነገር ስትናገር እሱ በጣም ነበር የተበሳጨው የተናደደው ማለት ነው። ከሀገር አቋርጦ እዚህ ድረስ የመጣው እሷን ፈልጎ ነው። ስለዚህ እሷን ማንም በፍጹም ከኔ ውጪ እንዲነካት እንኳን እንዲያያት በፍጹም አልፈልግም። አንቺ እንዴት ባልሽ አይደለ ወይ? ሴት ልጅ ብልሃተኛ ነች ይባላል። እንዴት የራስሽ የሆነን ሰው እንዴት አንቺ በብልሃትሽ መያዝ አልችልሽም? አንቺ ከቤት ውስጥ ተቀምጠሽ እሱ እንዴት ሌላ ሴት ሊያይስ ይችላል? በማለት እንግዲህ ቴናን ማለት ነው ሲቆጣትና እንዲሁም ደግሞ ሲናደድባት ነበረ። መማታት ነው የቀረው ማለት ነው። እና እኔ ምን ላድርግ እሱ እኮ እኔን ሊመለከተኝ በፍጹም አልቻለም፣ ምን ላድርገው በማለት በፍጹም ያንን እንግዲህ ሰውዬሽን እገለዋለሁ፣ አይኑን ጎልጉያ እወጣዋለሁ እያለ እንግዲህ ስለ ቃሊብ እየተናገረ እየተናደደ ነበረ ማለት ነው። እንዲሁም ወክ እያደረገች ባለችበት ሰዓት ላይ አሁን ላይ ትሁት እንዲሁም አይቷታል ማለት ነው። ሲከታተላት እንግዲህ በመሀል ማን መጥቷል? ቃሊብ መጥቷል ማለት ነው። ቃሊብ ደግሞ ምን ሆኖች ነው እኔ ከአንቺ በላይ እኮ ደነገጥኩኝ፣ ምንድን ነው እንደዚህ የምትደናበሪው ብሎ ጠይቋት ነገር አራ ምንም አልሆንኩም፣ እኔ እኮ እንዳጋጣሚ አንተን ፊት ለፊት ሳገኝ ነው እንደዚህ የደነገጥኩት እንጂ ምንም ሁኜ አይደለም በማለት እሺ አብሬሽ ልሂድ
አብረን ወክ እናድርግ ብሏት ነበር ማለት ነው። እሽሽ ነው ያለችው ማለት ነው። በድንጋጤ ውስጥ ስለነበረች እሽሽ ብለዋለች። ቃሊብም ደስ ብሎታል ማለት ነው። ከእሷ ጋር ያው ወክ ለማድረግ ስለፈለገ ማለት ነው። እና ሁለታቸው አብረው ተያይዘው ሲሄዱ ነበረ ማለት ነው። እና ትሁት ለማንም ያልነገረችው እንግዲህ እጅግ በጣም የሚያስፈራትና ነገሮቹ ሁሉ ውስብስብ ሆኖባታል። በስተመጨረሻም እጅግ በጣም የምትወደው ማለት ነው አባባን ደግሞ እንደዚሁ ለማሳጣት ሞክራለች ማለት ነው ቲና። ምክንያቱም አሁን ላይ እኔ እሱን ችግር የለውም እኔ አንተን አግዝሃለሁ። በተለይ ደግሞ ቃሌብ ባሌ ነው፣ የ80 ባሌ ስለሆነ ወረቀታችን እንዳለ ነው። ስለዚህ እሷን ማግባት በፍጹም አይችልም። ምክንያቱም የኔ ባል ስለሆነ ነገሮቹን በሙሉ እኔ ከዚያ ቤት የምፈልገው አንድና አንድ ንብረት ነው። ንብረት ለማግኘት ስለሆነ የምፈልገው ሽማግሌውን ልታስወግድልኝ እፈልጋለሁ። ሽማግሌውን አስወገድክልኝ ማለት ደግሞ እኔ የቃሊብን ንብረት ሙሉ በሙሉ ተካፈልኩኝ ማለት ነው በማለት እንግዲህ ስትናገር፣ የራስሽ ጉዳይ ስለ አንቺ ንብረት ታወሪያለሽ እንዴ እያለ እሱ ደግሞ ትሁትን ነው የሚፈልገው። ለማንኛውም በስተመጨረሻ ተስማምቷል ማለት ነው። ሽማግሌውን የሆነ ነገር ለማድረግ ሲከተለው ነበር። እጅግ በጣም ነው የሚያሳዝነው። አሁንም በቲና ምክንያት ማለት ነው አደጋ ደርሶበታል ማለት ይቻላል ማለት ነው። ምክንያቱም እየተከተለ ያለ ያንን የሰማይ ሰባሪ የሆነን ሰውዬ ራሱ እንዴት አባሮ እንደላከው አይተናል ማለት ነው። ምክንያቱም እሱ አንተ ማን ስለሆንክ ነው? ለአንተ ነው ወይ ፈርች የምሮጠው እያለ ነበረ ማለት ነው። ግን ደግሞ እሱም በጣም ስለሚችል ምናምን ነገር ወዲያውኑ ነበር ካጠገቡ በኖ እየጠፋው ማለት ነው። ስለዚህ አባባ በእርግጥ ብልጥ ናቸው፣ ጎበዝ አባት ናቸው። ግን ደግሞ እንደዚህ አይነት መጥፎ አደጋዎች ደግሞ ራስን መጠበቅ በጣም ከባድ ነው የሚሆነው። ግን ደግሞ እኔ አሁንም ቢሆን አባባ አይጎዱም ብዬ ነው የማስበው። ክፉ ነገርም ሊደርስባቸው አይችልም። በሆነ ምክንያት ነገሮቹ ይቀየራሉ። ምክንያቱም ሲከተለው የነበረው አባባ ምናልባት ለዚያ ሰውዬ ማለት ነው፣ ያ ማለት ትሁትን ሊወስዳት የመጣው ሰውዬ ለአባባ ደግሞ ዘመድ ሆኖ ሊገኝ ይችላል የሚል ሀሳብ ነው እንግዲህ እኔ ያለኝ በግምት ነው እንጂ አሁን ላይ አባባን በዚህ እድሜያቸው እሱ የሚያጠቃበት ወይንም ደግሞ የሚጎዳበት ምክንያት ምንም ነገር ባይኖር ጥሩ ነው ባይነኝ ማለት ነው። ምክንያቱም ከዚህ በላይ አባባ ቲና በምታደርገው ነገሮች በሙሉ መጎዳት የለበትም፣ የሆነ ነገር መድረስ የለበትም ብዬ አስባለሁ። እንግዲህ ቀጣዩን እስኪ ፓርት ሁላችንም በጉጉት አብረን የምንጠብቀው ይሆናል። እንደው በሆነ አጋጣሚ ወይ መንገደኛ ኃላፊ ነኝ ብሎ የሚሄድበት አጋጣሚ ሊኖር ይችላል። አሊያም ደግሞ ትሁትን ፈልጎ የመጣው ሰው ደግሞ ለነ ቃሊብ አሊያም ደግሞ ለአባቱ ዘመድ ሆኖ ቢገኝና እጅግ በጣም ደስ ይል ነበረ። ብቻ ግን በዚህም አለ በዚህም አባባ ክፉ ነገር እንዳይደርስባቸው ብለን ተስፋ እናደርጋለን ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘሁላችሁ።